ለጠቅላዩ ንግግር የተሰጠ ምላሽ በህዳር ወር ይጀመራል የተባለው ጦርነት መዲናዋ መቀለ ያለችበት አስፈሪ ሁኔታ ከተነገረለት የሰነባበተው የትግራዩ የጦርነት ደመና ትግራይን አሁን ላይ እያመሳት ነው። የባለስልጣናቱ ፍጥጫና ነቁራ ህዝቡን እረፍት ነስቶታል። የድሮን ጥቃትና የጀነራሎቹ ማስጠንቀቂያ በየዕለቱ እየተሰማ ነው። በጥቃቱ 16 ሰዎች ሞተዋል። ዶክተር ደብረጽዮን ገብረ ሚካኤል ለጠቅላዩ ንግግር የሰጡት ምላሽ ምንድን ነው? ስለ ህወሓት የወጣው ሚስጥራዊ መረጃ ህወሓት የቀበረው ምንድነው? ስለ ህወሓትና ስለ ኤርትራ የተሰማው ሚስጥራዊ መረጃስ የሚለውን በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በጥቃቱ 16 ሰዎች ሞተዋል። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለውን የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ የዜና ወኪል ኤኤፍፒም ዘግቧል። የትግራዩ ባለስልጣን የድሮን ጥቃት የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውም ዘገባው ጠቅሷል። በዚህ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎቹ 22ቱ እንደቆሰሉም ከምንጮቹ መረዳቱን የዜና ምንጩም አመላክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራል መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘም ገልጿል። አንድ ስማቸው እንዲጠቀስ ያልፈልጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለው ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉም ተናግሯልም ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባ አስፍሯል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለትም መክሰሳቸውን ያመላከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱንም ጠቅሷል። በተያያዘ መረጃ የኢትዮጵያ ፌዴራል መንግስት በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራው የምክክር መድረክ እንዳይካሄድ እያገደ ነው ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ሊቀመንበሩ አክለውም ህወሓትም ሆኑ ዓለም አቀፍ አደራዳሪዎች እንዲህ አይነት የጋራ ውይይት እንዲካሄድ በተደጋጋሚ ጥያቄ ማቅረባቸውንም ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል ይህንን ያሉት ለድርጅቱ ይፋዊ ሚዲያ ወያኔ በሰጡት ቃለ መጠይቅ ላይ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በፕሪቶሪያው ስምምነትና በህወሓት ህጋዊ ሁኔታ ዙሪያም ለሰጡት አስተያየት ምላሽም ሰጥተዋል። አደራዳሪዎቹም ሆኑ እኛ ህወሓት ተገናኝተን በስምምነቱ አፈጻጸም ላይ መወያየት እንፈልጋለን ያሉት ሊቀመንበሩ ህወሓት ጥያቄውን በተደጋጋሚ ማቅረቡንና አደራዳሪዎቹም ለውይይት መገፋፋታቸውንም አስረድተዋል። ነገር ግን በአደራዳሪዎች ፊት በሚደረግ ውይይት ላይ ለመሳተፍ እምቢ ያለው የፌዴራል መንግስት ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ወቀሳቸውን ሰንዝረዋል። ሊቀመንበሩ በዚሁ ቃለ መጠይቅ ላይ አደራዳሪ አካላትንም ተችተዋል። ስምምነቱ እንዲተገበር ከመወትበትና ምክር ከመስጠት ባለፈ በፌዴራል መንግስት ላይ በቂ ጫና እያደረጉ አይደለም ሲሉ ቅሬታቸውን አቅርበዋል። በተለይም የቀድሞ የአሜሪካ የአፍሪካ ቀንድ ልዩ አማካሪ ማይክ ሀመር ስምምነቱ እንዲተገበር ከፍተኛ ግፊት ያደርጉ እንደነበር አስታውሰው ከሳቸው መውጣት በኋላ ወይም ምትክ አለመመደቡ ግልጽ ክፍተት ታይቶበታል ሲሉ ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። በተያዘው መረጃችን በትግራይ ክልል መዲና መቀለ ዳግም ጦርነት ሊያገረሽ ይችላል በሚል ስጋትም የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን የመረጃ ምንጫችን ያነጋገራቸው ነዋሪዎች ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ጥቅምት 26 ቀን 2018 ዓ.ም በአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀለ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዝቀዙን የመረጃ ምንጫችን ያነጋገራቸው ነዋሪዎችም ገልጸዋል። ስማቸውን ከመግለጽ የተቆጠቡት አንድ የመቀለ ነዋሪ ለመረጃ ምንጫችን እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጿቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል። ላብነትም የ5
የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብርም 1800 ብር ማሻቀቡን አመላክተዋል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ መኮሮኒ፣ ሩዝና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸውም ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪ በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ለመረጃ ምንጫችን ሲናገሩ ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሀሳብ የለውም። የመቀለ ከተማ ከ2 ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት የተከሰተው የባለፈው ሳምንት ጥቃትም ዛሬ ላይ ከተማዋን ወደ መቀዝቀዝም እንደከተታትም ተናግረዋል። ሌላኛው የመረጃ ምንጫችን ያነጋገራቸው ነዋሪ በበኩላቸውም ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘው ቅድመ ጥንቃቄን ጠቅሰው እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረዣዥም ሰልፎችና መጨናነቆች እንደሚታዩም ገልጸዋል። ከባንኮች በኩልም ጥሬ ገንዘብ ካሽ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪውም ይህ ደግሞ ስጋት መጨመሩንም አስረድተዋል። ይህን የጦርነት ደመና በመስጋት ገንዘብ የሌለው ጭምር ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምጸትም ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚያ እንዲያገል ሲሉ ጥሪያቸውን አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ አትጨምሩብን ያሉት ነዋሪው ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት በሚችሉባቸው ሁኔታዎች ላይ መምከር አለባቸው ሲሉ ምክር ሀሳባቸውንም ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ወንጀላ ሲል ወንጀላውን ውድቅ ማድረጉም አይዘነጋም። የፌዴራሉ መንግስት ይህ ዘገባ እስከተጠናከረበት ጊዜ ድረስ የሁለቱን ክልሎች ወቅታዊ ሁኔታ በተመለከተ ያለውም ነገር የለም። አምባሳደሩ ድብቅ ሚስጥር አጋለጡ። የጦርነት መሳሪያ ወደ ኤርትራ ህወሓት የቀበረ ቢኤም አለው፣ የት እንደቀበረ እናውቃለን፣ መድፍ አለው፣ አሁን እያወጣው ነው ያለው በሽራሮና በባድመ በኩል ለኤርትራ እየተሰጠ ነው። ህወሓት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው። ህወሓት ሙሉ መሳሪያ አላስረክብም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎች ተጠያቂ ናቸው። አምባሳደር ሙዓዝ ገብረ ህይወት ይህንን ሲሉ መናገራቸው እጅግ እያነጋገረ ይገኛል። ከዚህ ቀደም የነበረውን ጦርነት ያውቀዋል። ቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሀሳብ የለውም። የመቀለ ከተማ ከ2 ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት የተከሰተው የባለፈው ሳምንት ጥቃትም ዛሬ ላይ ከተማዋን ወደ መቀዝቀዝም እንደከተታትም ተናግረዋል። ሌላኛው የመረጃ ምንጫችን ያነጋገራቸው ነዋሪ በበኩላቸውም ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘው ቅድመ ጥንቃቄን ጠቅሰው እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረዣዥም ሰልፎችና መጨናነቆች እንደሚታዩም ገልጸዋል። ከባንኮች በኩልም ጥሬ ገንዘብ ካሽ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪውም ይህ ደግሞ ስጋት መጨመሩንም አስረድተዋል። ይህን የጦርነት ደመና በመስጋት ገንዘብ የሌለው ጭምር ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምጸትም ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚያ እንዲያገል ሲሉ ጥሪያቸውን አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ አትጨምሩብን ያሉት ነዋሪው ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት በሚችሉባቸው ሁኔታዎች ላይ መምከር አለባቸው ሲሉ ምክር ሀሳባቸውንም ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ወንጀላ ሲል ወንጀላውን ውድቅ ማድረጉም አይዘነጋም። የፌዴራሉ መንግስት ይህ ዘገባ እስከተጠናከረበት ጊዜ ድረስ የሁለቱን ክልሎች ወቅታዊ ሁኔታ በተመለከተ ያለውም ነገር የለም። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።